ሰው ይልሽ ሰው አሁን እኔ ጂጂ አክብሬሽ ነው ከአንቺ ጋር ያለሁት ፎርዋት ትደርሽብኛለሽ እስካከበርኩሽ ድረስ። ሰው በራሱ እኮ ነው ሰው የዘራውን ያንን ነው የሚያጭደው። ገባሽ? እስካከበርኩሽ ድረስ ታከብሪኛለሽ። ገባሽ? ከአንቺ ጋር የሚያስቀምጠኝ እኔ ሪስፔክት ነው። ሪስፔክት እስካደረግሽ ድረስ ነው አብሬሽ ለው እየሰደብሽኝ ምናምን እያልሽኝ ግን አብሬሽ አልቀመጥም። ከአንቺ ይርቃለሁ። ያ ማለት ደግሞ ከአንቺ ርቄ ስለአንቺ አወራለሁ ሰው በቃ ያንን ፓርት ለኔ አልተመችም እተወዋለሁ፣ እዚህ ጋር እቀጥላለሁ ማለት ነው። ገባሽ? እና በማያገባን ነገር መግባት የለብንም። ለማን ነው የምታወሪው ሃይሚዬ? በብዛት ለሁላችንም በማያገባን ነገር አንቺ ይኸውልሽ፣ ሲጀመር ስለ አንቺ ስም የሚያነሳም ሊኖርም ላይኖርም ይችላል። ምክንያቱም የአንቺ አቀራረብሽ እና እዚህ ቲክቶክ ላይ ያለሽ አቀባበል ይለያል። ምን ይዘሽ መተሻል? ምንም ይዘሽ የመጣሽው ነገር የለም። በቃ ራስሽ ትመጫለሽ፣ ጌምሽን ትጫወቻለሽ፣ ሳቅሽ መዝሙርሽን ታዳመጫለሽ፣ ትሄጃለሽ። እኛ ደግሞ ይዘነው የመጣነው ነገር አለ። ታዲያ ሳምሪ እንደዛ የተሰደበችውና ሳምሪ እንደዛ የረገጠቻት ነክታት ነው እንዴ? እኔ እግዚአብሔርን ስትሳደብ ግን ይኸውልሽ አንድ ነገር ልንገርሽ ሃይሚ፣ ልንገርሽ አንድ ነገር። አንዳንዴ ሰዎች አሞኛል ሲሉሽ እግዚአብሔር ይማራችሁ ነው የሚባለው እንጂ የታመማችሁት ይህንን ስለነካችሁ ነው አይባልም፣ ወይም ስለበላችሁ ነው አይባልም። እና እኛ ይኸውልሽ አንድ ሰው አሞናል ወይም ከፍቶናል ስንልሽ በማያገባችሁ ገብታችሁ ነው አይነት ነገር ነው። እኔ አንቺን አይደለም ይሄን እንደዚህ ተከሰስሽ ነው። እኔ በማያገባኝ ነገር አልገባም። እኔ ያላልኩሽ እዚህ ጋር አሁን ስለ ብዙ ነገር አወራን አይደለ? አዳምጪም አወራን አይደለ? ስለ ብዙ ነገር አይደለም ነው ያልኩት። ስለ ብዙ ነገር አወራን አይደለ? ይኸውልሽ ስናወራ የምትፈልጊው መቀበል ማትፈልጊው መቀበል ያንቺ ነው። ለእኔ ግን ከባድ ነው። አሁን ስለ ብዙ ነገር አወራን ስለ ነገር ከዛ ስለዚህ ሴትዮ ተከሳል ስልሽ ወርቁ አይተነውን አውቀዋለሁ ስላልሽኝ ነው። በጣም ማከብረው ሰው ነው የሀገሬ ሰው ነች ስትይ ይኸውልሽ ወርቁ አይተነውን ተድባውን ያ የሀገርሽን ሰው ያ የተከበረውን ሰው ማንም እንደዛ አርጋ ያሌለ ስሙን ስታበላሽ ስለተሰማው ያ የሀገርሽ ሰው የምትወጁና የምታከብር ምንም ቢሆን እንደምሽ ነው። ገባሽ? ምንም በቃ የፈለገ ነገር ቢሆን ማለት ነው የሀገርሽ ዜጋሽ ነው። ያሌለ ስም ነው የሰጠችው ብልግኗ ማለት ነው። እኔ እንታዩ ለእኔ ያገዥልኝ ለሌላው ያልኩሽ አይደለም፣ ግን እንደ አንድ ትልቅ ሰው እንደ እውቅናው እንደ ቢሊዮነርነቱ የተናገረችው ንግግር እንኳን አንቺ የምታውቂው ሰው አይደለም ልንገርሽ፣ ማንም የሰው ልጅ ሆኖ እንደዚህ አይባል። በጣም ብልግን ነው። እኔ ራሴ ድገሚ ብትኝ አልደግመም። ስለዚህ ከሷታል ስልሽ አሁን ከሷታል፣ በቃ ከሷታል። ፍርዱ ይገባታል አይገባትም የአንቺ ፍርድ አይደለም። ገብቶሻል? በማያገርሽም ስለገባሽ ሳይሆን በጣም ባለጌ ነው። እኔ ደግሞ አይፈሳትም እያልኩሽ ነው። አይሱት አሳየውሽ እኮ እንድታምኝ ብዬ ብልሽ ከትልቅ የዜና ምንጭ አሳየውሽ። ገባሽ? ደግሞ መክሰስ አይደለም ስለተሰማው መሰለኝ ወደ ህግ ሄደው እንዴ እንጃ። ላይክ በጣም ቢዚ የሆነ ሰው ነው። ላይክ ቢዚ ነው፣ ስራ ፈት ነው አይደለም እየተባለ ያለው። አንቺ ደግሞ አይ መብት ሲነካ አንቺ ቢሰድቡሽ ምናምን ደስ ግድ የለሽ ልትሆኝ ትችላለሽ። ግን የሰው ልጅ ልንገርሽ የሚኖረው ለክብሩ ከክብሩ ጋር የሚኖር ሰው ነው። ገብቶሻል? ማያውቃት በጣም ተራ ሴትዮ 5000 እና 6000 ተመልካች ይዛ በየቀኑ ስሙን እንደዛ እኛ ላይ እንኳን አልደረሰም ያ ነገር። እኛ እንደዛ መልኩ እሱ ላያውቃት ይችላል። እሱ ይኸውልሽ አይ ተይረፊ አጉል እንትን አትበይ፣ አላውቅም አትበይ። በቃ ተከሷል። አዎ ከሷታል። ሁላችንም አዳምጠናል። ዓለም ሰምቶታል። በጣም አዝኖባታል ሰው። ገባሽ? እስከ ዛሬ ድረስ ብዙ ነገር ስትናገር አቅሙም ጠፍቶ ልጆችም ስለሆኑ የተናደድም ተናዶ ዝም ብሏታል። ግን አውቀዋለሁ ብለሽ ደግሞ ስለሱ አንዳንዴ ነገር ስለነገርሽኝ እኔ እንደውም ከአንቺ ብዙ ስለሰማሁ በጣም ስለምታውቂ መስሎኝ ነው። ገባሽ? በዛ እኮ ነው በማውቀው ደረጃ እኮ ነው። ግን በምታውቂውን ሰው ደግሞ በጣም በመጥፎ ሁኔታ ነው የሳለችው። የምታውቂውን ሰው ልንገርሽ፣ ኢቭን የፈለገ እንኳን መልአክ ብትሆኚ የመልአክ ባህሪ ቢኖርሽ ሊያሳዝንሽ ይገባል። ወይ እንደው ቀልብ ይስጣት ይባላል፣ ልቦና ይስጣት ማለት ነው እንጂ
ምስኪን ናት ምናምን አይባልም። ምስኪንነት አለ ብልግና ነው። በቃ አንቺ በቃ ጨዋ ነሽ እንበል። በቃ አሁን እኮ ኩን እዚህ ጋር የምትሰሪያት እኮ ጨዋ ናት እኮ አይደል የምትሰሪያት። በቃ አንቺ ከነገር ውስጥ ሆነ እየተናደድሽ መጣሽ። ይሁን ኩንዬ ጓደኛ በጣም ጨዋ ናት ትላላችሁ። በቃ ነገር ውስጥ አትገባም። አዎ መግባትም አልፈልግም። እንደዛ አይደለም እኔ የመጣሁት አትናደጂ ተጫወትኩኝ መሄድ ነው እንጂ ከማንም ጋር የመጣላት ፕሮግራም በፍጹም እኮ መጣላት አይደለም። ምን ቡጨቃ ፕሮግራም ላይ ኩልን ያለ ነው ያልሽው ነገር እኮ አሁን እኔ ያልኩሽ ምድር ላይ ያለው እውነታው ነገር እኮ ነው የምነግርሽ። አቶ እንዴ በጣም አውቀዋለሁ ሴክሬታሪ ነኝ አትበይ። ከሱ አታል እንዴ አንቺ እኮ እንዴ አያረገውም። ኧረ የማውቀውን ልናገር አትድርስጪ እንጂ ስታወሪኝ ጸጥ ብዬሽ ነው ይሰማል። አያረገውም ነው እያልሽ ያለሽው። ልንገርሽ ምድር ላይ ያለው ነገር ይሄን ፕላትፎርም አውጩ። ምድር ላይ ያለው እውነታ የተከበሩ ሰው ናቸው። ሀገራቸው ላይ ብትመጪ የሚከብዱ ሰው ስለ ሀገራቸው ይኸውልሽ፣ የሚከብዱ አንድ አምላክ ነው። ይኸውልሽ የዚህን ያላት ካቢ ኖርማል ሚሊዮነር ነው። አይ እንደ ማንኛውም ይኸውልሽ የሚከብዱ የሚቀሉ ምናምን እንደዚህ አይነት ሰው አይደለም። ወርቁ አይደለም አንቺ እንደምታወሪለት ማለት አይደለም። አይ የሚከብዱ ምናምን ጥሩ ሰው ነው። ብዙ ሰዎች ይላሉ ጥሩ ሰው ነው። ጥሩ አመለካከት አለው። ድሃ ይረዳል። በሰማም ኧረ በጌታ እንደው በአላህ አስጨርሽ። ኧረ ኖ ገብቶኛል። ፌበን ገብቶኛል። በቃ ከገባችሁ አንቺን አይደለም ተመልካቾች፣ ኮሜንተሮች የሆነ ነገር እያሉ ነው። ገብቶኛል። እሺ ብዙ ነገር ይላሉ። ጂጂ ምን ያላነበውም እንጂ ምን አነበብኩኝ? ምን አላነበብኩም? ገብቶኛል እኮ ነው እያልኩኝ ያለሁት። እሺ ሲጽፉ አትጻፉ ደጋግማችሁ። እሺ ገብቶኛል አልኳቸው፣ ተው አልኳቸው እንጂ እኮ እኔ እንኳን አላነበብኩም። እሺ ኦልራይት ኢትስ ኦኬ። ብቻ ግን እንደዚህ እዚህ ፕላትፎርም ላይ ምናምን መተው እንደዚህ የሚከሰሱ ምናምን አይነት ሰዎች አይደሉም ብዬ ነው እኔ የማስበው እንደ ሀሚታ። ምክንያቱም በጣም ለድሃ የሚያስቡ ድሃ ናቸው ትኑር የሚሉ ሰው ናቸው። መጥተው የሷን መከሰስ የሷን ማለት ማላልንም እኮ ድሃ ይረዳሉ እኮ። አንቺ እኮ አይደለሽ እኛ የምናውቃለን እኮ ድሃ ሲረዱ እንዴ። ግን ድሃ መርዳት ማለት ክብራቸውን እንዲያጡ ያደርጋቸዋል እንዴ? ክብር መተሽ ስትነኪያቸው ዝም ይላሉ። ጥሩ ሰዎች ክብራቸውን አያስከብሩም። አያውቁትም ይችላሉ እኮ ነው የምልሽ። አያውቁንም እንዴ በግድ ሆን አያውቁንም። እውነቴን ነው አያውቁንም። ቲጂ ተሳስታ ቦለከችኝ የሚልሽ ነፍ ሰው ነው። ቲጂ ተሳስታ እንዴት ነው የምትቦልቃቸው? ሰውየው አካውንት እንዳለው ግን ታውቂያለሽ? ወይኔ አላውቅም። አታውቂም እባክሽ። ዝም ብለሽ ጎጃሜ ስለሆንሽ ነው ይታወቅልሽ። እኔ አውቀዋለሁ ከአንቺ ይልቅ። አይ ዝም ብለሽ ነው የምታወሪው። አይ በቃ አንቺ ወርቁ አይተነውን አታውቂም። ተያትሽ በቃ ተያት። በቃ እያሽቃበጥኩኝ ነው። እሺ እኔ አሽቃባጭ ነኝ። እሺ ችግር የለም። እኔ ነኝ አሽቃባጭ አይደለም። አካውንት ካላችሁ እኔ ነኝ አሽቃባጭ። በክብር ፎሎ ላርጋቸው እባክሽ። አካውንታቸውን ላኪልኝ። እኔ ነኝ አሽቃባጭ። እኔ ከፈለግሽ ቴሌፎን ነንበራቸውን ሰጥሻለሁ። አስፈላጊ ቴሌፎን እንኳን አያስፈልገኝም። ለምንድን በግልጹ አካውንታቸውን ፎሎ ከምታደርጊ ጋሼ ወርቁ መተው አንበሳ አውርዱልኝ ብለሽ በውስጥ ብትናገሪ ኑሮሽንም ሊቀይሩት ይችላሉ ለማለት ፈልግ። እራሳቸው እንግዲህ ሚዲያ የሚጠቀሙ ነው ካልሽ አካውንት ካላቸው ማናት ብለው ያደርጉታል። ገባሽ? አይታወቅም። ካላቸው አካውንት ግን ያላቸው አይመስለኝም። ከብራንድ ይሻላሉ። ከብራንድ ትንሽ ይለያሉ። በነገራችን ላይ ብራንድ እየሄደ ዝም ብሎ በቃ ፉን የሚለው አንዴ እዛ አንዴ በቀደም ደግሞ አይቼዋለሁ የሆነ ቦታ ላይ። አሁን ከጋሽ ወርቁ ወደ ብራንድ መጣሽ ጂጂዬ? ኧረ ቀስ እያለ እኔ ብራንድ ጊፍተራችን ብዙ አይለውጡም ህይወት ለማለት ብዬ ነው እንትን ያው ያለሽ ጊፍተር እሱ ነው ያለሽ ጊፍተር። ሌላ ምን ልበል እኔ? እንደሆነም ስብጥሪ ብትኝ ጤነኛ ጊፍተር አንድ እንኳን ቋሚ የለኝ። አንቺ ጊፍተር ግን ከፋም ለማም እሱ አይደለም እንዴ? ሌላ ማን አለን እንዴ? የለኝም ከሱ ውጭ እውነት ነው። ስለዚህ ግን አሁን ከብራንድ የበለጠ እሳቸው በደቂቃ ህይወትሽ ሊለውጡ ይችላሉ። እዚህ ጋር በደቂቃ ህይወቴ ሊቀይር የሚችለው አንድ አምላክ ነው። እንግዲህ ዛሬ ምንድን ነው ስጡኝ አትስጡኝ
አይሰጡኝ አትጡኝ ወይ ደፍር ብለሽ እንደሆነ ነገር በጣም ተሳሳትሽ ጂጂ። በገንዘብ አትምጡ አይነት ነገር እኮ ነው ያንቺ አይደለም። በገንዘብ ጋሽ ወርቁ በጣም የተከበሩ ናቸው የምትይ ከሆነ የሀገሩ በጣም ከባድ ሰው ናቸው የምትይ ከሆነ የዚህን ያህል የምናሽቃብጥ ከሆነ የምትይስቱን ለአንቺ ብቻ አይደለም። ከቻሉን አካውንት እኔ ሁሉት ጋሽ ወርቁ እኔ ይሁሉት ጽድት ያልኩኝ ደሃ ነኝ። ስጡኝ ከቻሉ አካውንት አለኝ፣ የባንክ አካውንት ከፈለጉ በዛ በምናውቀው አለኝ ያስገቡልኝ፣ ካልፈለጉ በጀርመኑ ያስገቡልኝ። ይህ ነው እኔ ደሃ ነኝ። የምንድን ነው እንዲህ መግደርደር? ስጡኝ። ወዴና መኝ ባካቸው እናንተ ሰዎች 3 አበባ የላችሁም። 3 አበባ ከማለት ያውጣችሁ። 3 አበባ የላችሁም። ምን አለበት አንዱ ሀብታም መጥቶ እዚህ ጋር 18 አንበሳ አውረዶልን ህይወታችንን ዛሬ ለአንድ ለሁለት ቢለውጠው ምን አለበት? ወይ አንበሳ የለ ችኑን እንቃለን፣ ወይ አንቺ ጋ የለ ወይ እኔ ጋ ላይ ያረቢ ጌቴ ጉራ ብቻ አይኛ ሄዱበት። አንድ አባጨም አንቺ ሴትዮ ወይ አንበሳ ሶርጂ ወይ ውረጅ ራስሽ። እኔ አበደን መግጠጡ ይቅርብን። ወይ የሆነ ነገር ዞር ወይ እንደሰው ወይ የሆነ ነገር አድርጊ። ዝም ብለን እዚህ ተገትረን ይኸው 50 ዓመት ሊሞላን ነው ህይወታችን።